ነው ከገባ ቆየው ምን አድርጌ ተባልክ ነው? ከወለደች ባሏ አይተዋትም። እኔ ስለምፈልገው ባሏን እንዳትወልድ አድርግልኝ ብለህ ነው የገባኸው? ተባልኩ። ገባሁ እንደዛ ብዬ አሰርቼ ጓደኛ ነኝ። ስንት ዓመት ነው ከያዝካት? 10 ዓመት። ሰይጣን ጋር ጋንንት የለንም። ብዙ እንጥላለህ። ቡዳ አለ። እንጥላለህ። ተበልና ቁም አተንተን እና ወለደች አልወለደች? ልጅ ከሌሊት 9 ሰዓት ጀምራ አስቀምጥ። ምኑ ነው የሌለው ምንድን ነው የምታወጣው? የሌለበት የለም። ይኸውልህ ነው እያቃጠለኝ። ምኑ አቃጠለ? አድርግ እዛው ቦታው ላይ እዛው ቦታ መልስ። ምኑን አደረገችብን? ዛሬ ሳትጋለጥ አትሄድም ብላ በማህፀን የገባ መጠጥ ብላ እዚህ ያስቀመጠች። እሺ አንቺ በልሜ መጣሽ ማላቅሽ ሴትዮ ብላ እሱን ደግሞ ዛሩን ምኑን አያቅድሽም ኃይለኛ ነሽ ተብላ እሷ ደግሞ የት ጋር? እዛ ውስጥ። እሺ ሌላስ? እናትና ልጅ። ማነው? እናትና ልጅ። እሺ እሱን ደግሞ የት ጋር? በደም ውስጥ ያለን መንፈስ አቃጢ ላኪም ያቃተ ነገር አቃጢ ደከመኝ ብላ ምን አርጉስ ታደርግ? አለቀ ጉልበቴ አለቀ ብላ የት ውስጥ አደረገችው? በቀኝ ነው በቀኝ። እሺ ታዲያ ይሄ ሁሉ ሲደረግብህ ምን ተሰማ? ከሌሊት 9 ሰዓት ጀምራ። እስ ደግሞ በዚህ ጋር ያለው ማን ነው? የሰገደች ማነች? እመቤታችን። አይኔ ጥፋ ብላኝ እኮ አይኔ ጥፋ አለችኝ በጸሎት እና ሁሉም ጋር አደረገችብህ? አዎ በቃ እንዳለ አሁን ለሽንቷ ብዬ አወጣኋትና ወደታች ወለድኩ። ነገር ስንት ናችሁ ብዛት? ዛር አለ? አዎ የእናት አባት የአያት ነኝ። የአያት ዛር። ስንት ዓመት ነው ከያዝካት? ከተወለደች ጀምሮ አለሁ። ከተወለደች ጀምሮ አብረን ያደግከው? አዎ አደግኩኝ። አልገበር ምን አልል በቃ ሲጥሉት አያትዮ ተወዳታለች፣ ቆርባለች። አያት ላክስት ሰጠች። እኔ ግን እሷን ፈለግኳ። በቃ የቤተ ክርስቲያን ልጅ ነበረች። እሷ ገባ መጣሁ። ገብተህ ምን አደረካት? አንዳንዴ ስትፈልግ ምን ታደርጋታለህ? ትኝት። ስንት ናችሁ ጠቅላላ? ትኝት። ስንት ናችሁ? ብሩን ያስቀምጥላት መሳፈሪያዋ ነው። የበረከት ብላ እኮ ነው እዚህ ያዋረገችኝ እኮ። ይዳብሱኝ ተቃጠልኩ። የበረከት ሲባል ልሂድ አምልጬ ሄጄ ዛሬም ላምልጥ ነበር። አንተ አያሉ ምነው አለችው። ፍታኝ እንጂ አምጣ የበረከቱ። ትናደዳለህ እንዴ? አልናደድም። ወረደኝ። በሱ ሰበብ ነው የመጣሁት እኮ። በዚህ በበረከቱ ስንት ልጅ እንደገደልኩበት ታውቃለህ? ስንት ልጅ ገለሃል? ጎበዝ ነኝ እኮ ዘንድሮ ብቻ አሰናክል ነበር። ስንት ልጅ ገለሃል ነው እኮ? አንዴ 5 ወደ 6። እሺ 5 ወደ 6 ላይ ደምሽ ከፍ አለ መተኛት አለብሽ ብላ ዶክተሯ ጥቁር አንበሳ አንዱን ቀጠልኩ በአመቱ። እሺ የ8 ወር ደረሰ። እንደምንም የ8 ወር እንደምንም የ8 ወር። አዎ ከዛ በኋላ ደግሞ እሱን ደግሞ እንደዚሁ
ደምሽ ከፍ አለ፣ ዋሽርጡ የለም። የሚመገበው ሲያጣ ዋሽርጥ ጠጣ እና መውጣት አለበት ተባለ። ከዛ በኦፕራሲዮን የ8 ወር ወጣ በሰላም ልታወጣ ዶክተሯ ስትመጣ ነርሷን አሳስቼ በዚህ ታውቃለህ፣ በዚህ ሌላ መድኃኒት አሰጣት። እሺ ሳሰጣት ፌርሙዝ አዳምጠህ ታውቃለህ? እንደ ፌርሙዝ ማጸኗን አጩኬ ልጁን ጭንቅላቱን ቅጥል ተወለደልኝ ብሎ ከኢትዮ ጠቢብ ሆስፒታል ሙቀት ክፍል ኮሪያዎቹ ጋር በ3 ቀኑ ስንት ልጅ አስወረድክ ነው? ሲቀጥል 3 እንደገና አሁን አረገዘች ደግሞ እስቲ አለች። አረገዘችና ደግሞ ስንት ልጅ ነው ጠቅላላ ነው የፈለገው? 3 ልጅ ከካናዳ ሰማ አለችው። ገባችና እኮ ደግሞ ለስራ ካልሆነ ለሕክምና ካናዳም ሆነ አሜሪካን አልሄድም። ለምን አላት? እያየከው ሕክምና ሄዳ ነበር። ለምን ልትሄድ? ውጭ ሀገር ሄዳ ነበር ልታየው። እሱ ድሮ ነው አረብ ሀገር። አሁን ግን ለመውለድ ይጥራል ባልየው። በዛ በኩል በአሜሪካን ጋር ብቻ ሰው ይፈልጋል፣ በዚህ በኩል በትምህርት ተብሎ ለሕክምና ሊካሄድ ካናዳ። ይሄ ሁሉ ያንተ ስራ ነው? ታዲያ የመስራ ነው። አሁን ገና ነው የነቃችዋ። ነቅታለች እኮ እሷ። የሆነ ነገር አለ። እስልምናው ነው መሰለኝ። እስላም ነበረች። 2ኛው እርግዝና ላይ ሐላል ያልሆነ ነገር ምናምን እስላም ነበሮች ወይ? አልሆነችም በፊት። ኧረ ክርስቲያን ናት እንዴ! ዘር ማንዘር ቄስ ዘር ማንዘር አስከፈ። እኛ ደግሞ በዚህ በዛልንና ቆንጆ ቢሉ ቆንጆ እንዲህ መጠን ነው እንዴ? አሁን አንተ እኛ ስብስብ አድርገን በሆን ጥጥ አድርገን ስንት ናችሁ? ንገረኝ። 100 ሺህ ሰይጣን አጋንንት ሰይጣን አለን። ተመርክክ ትለቃለህ። ትለቅማ ቀለው ተመርክክ ቶሎ ከሰውነት ውስጥ ውጣ። ዋጥነው ከሰውነት ውስጥ ከሁሉ ቦታ ምን ላይ ነው ያለው? ጉራስር በእጅ በግር ገባን፣ በማፀን በፓንት ገባን። ገባነው ጠይቀን እኛ ቤቱን እኮ ብር አለ ታውቃለህ? ብር ይሰራል ብር። ባልና ሚስት ይለፋሉ። 1 ሚሊዮን ደረሰ፣ 2 ሚሊዮን ደረሰ። ቁጭ እሱም ፈዘዘ ቁጭ ብሎላል። የት ነው የፈዘዘው? እዛው ሱቁና የ2 ሚሊዮን ብር መኪና አንድ ዛጋ ቁማ ፎቅ ይሰራ ነበር እኮ። በጓደኛ ምናምን ገባውና በሱ ደግሞ ስርስር አድርጌ ቁጭ ምን ይሻላል? ይሄ ሰውዬ እስላም እንዴት ነው የሚያስተናግደው? አንቺ ባሏ እስላም ነው? አዎ። ያንቺ እየሰገድሽ ነው፣ እየጾምሽ ነው። እሷ የካህናት ከአስከፈ ዘር ነች። ስራዬ ነው አሰናከል። የማይመኛት ሰው የለም። ዞርኩና ቁጭ ከአስከፈ ነበር። ከአስከፈ ጠይቂልኝ አላት። እሱም አንተ ዝም በል ታሪክ ይቀየራል፣ ብቻ ይቀየራል። ጠይቂልኝ። ምን ብሎ እስላም ይጠመቃል ወይ? እስላም ይሄ ሰውዬ እንዴት ነው የሚያስተናግደው? እኔ ያለብኝን ነገር መላቀቅ እፈልጋለሁ። ይስተናገዳል ቢለኝ
እንዴት ነው የምሰግደው? እንዴት ብሎ ነው ለእስላም የሚያስተናግደው? ላይሶን ኢየሱስ እያለ ይሰግዳል። ችግር የለም። እሷ ደግሞ እንዲመጣላት ብላ አቤት ታሪክ ቀያሪ ትላለች። በልባጥ ነው። እሺ ውጣ ከሰውነቱ ቶሎ በል ቶሎ በል። አፍላውጡ ሁላችሁም። ስንት ናችሁ? 100 ሺህ ሁሉ ከግርም ውጣ። ፈተን ሀብት፣ ገንዘብ፣ ማዕረግ፣ ስልጣን፣ ከፍታ እነዚህ ነገሮች ሁሉ በዓለም የሚታዩ ናቸው። በዓለም በሚታዩ ውስጥ አጋንንት አብሮ ያያል። በል ተዘጋጁ። በኢየሱስ ክርስቶስ ስም አንድ ነገር ልንገርህ፣ ሁሉን ይዛን ያቃትናት የደሙ መንፈስ ነው። በልቦታ እሺ፣ የደሙ መንፈስ ቶሎ ቡጣ። የደም ብዛት ማለት ነው። አዎ፣ ምንም ብዛት የለም። ብዛት አንተ ነህ። 100 ሺህ ሰይጣን ራሱ ያንተ ብዛት ነው እንጂ እኮ የሰውነት ብዛት አይደለም። ስራዬ ነው። ስራዬ ነው። መቀየር መውለድ የለም። ኧረ እድሜ፣ ወይኔ ጉዴ። በቃ ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። ቶሎ 7 ጮህ ነው። እግዚአብሔር ይመስገን። ማነሽ? ማነው ስምሽ? ይዘበራረቃል። መምታታት፣ ማዘበራረቅ፣ ነገሮችን ማበለሻሸት፣ መስመሮችን ማሳጣት፣ የሚቀጠለው የሚቆረጠውን ነገር ሁሉ ማጥፋት ከዲያብሎስ አሰራር ስልት ውስጥ ዋነኛው ነው። ማነው ስምሽ? ዮዲት። እሺ ዮዲት፣ እንዴት ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ስንት ልጆች አሉሽ? ውይ ምንም የለኝም። ስንት ጊዜ ወረደብሽ? 3 ጊዜ። የ3 ወርና የ6 ወር፣ የ8 ወር፣ የ5 ወር፣ ከ5 ወደ 6፣ ከ5 ወደ 6። ምንድነው ስዕሎቹን የምታደርጊው? በቃ እንዲያቃጥልልኝ ብዬ። መኖራቸውን አወቅሽ? አወቅኩኝ። እዚህ ከመጣሁ በኋላ ጠየቅኩ። 5 ጊዜ ይሰገዳል፣ 5 ጊዜ ጾምና ጸሎት ያስፈልጋል ምናምን ብላ አንድ ልጅ ነገረች። ከዛ ስግደት ጀመርኩ። በቃ ስግደት ጀመርኩኝ። እየሰገድኩ ለሊት 9 ሰዓት ተነስቼ ሰግዳለሁ። አርጋኖን ግዢ ያለችኝ አርጋኖን ገዝቼ እዚህ ፕሮግራም ተከፈለ። አማኑኤል ጸበል ሄዳለሁ። 2 ወር ከ15 ቀን ይሆነኛል። ባልሽ አይመጣም? 2 ቀን መጣ እና ምን አለ? ይህ ሰውዬ በጣም ታምረኛ ነው አለ። በቃ ይህ ሰውዬ በጣም ታምረኛ ነው። እንዲህ እኮ በሙስሊምም አለ፣ ግን የዚህ ደግሞ የተለየ ነው። በሙስሊምም አለ፣ ግን የዚህ የተለየ ነው አለ። የተለየ ነው በጣም። እንዴት ነው የሚያስተናግደው? አሁን እኔ እስላም ነኝ። እንዴት ብሎ ነው? አንተ እስላም አንተ ብትሆን ሴጣኑ እስላም ይሁን ክርስቲያን አይታወቅም። ናና ሴጣኑ ነው በኢየሱስ ስም ብሎ የሚወጣው። ስለዚህ ናና ቅድሚያ ይሰጣሉ። እንደውም አልኩት ለሙስሊም ቅድሚያ አለ እና ለአስተናጋጆቹ እነግርልሃለሁ። ናና ገብተክ ሲነኩ ካለብህ ትጮዋለህ ወይ ስትጠራ ትጮዋለህ እኮ አልኩት። እሺ እንደዚህ ገንዘብ ይዞ ብር ይዞ ግራ መጋባት እኔማ አለ አንድ ነገር አለ። አዎ እግዚአብሔር ይመስገን እንሰራለን። አባ መኪና ስፔር ፓርትና መኪና ነጋዴ ነው። ይሰራል። ሁልጊዜ ነው በቃ አብረን ችግር ነው የምናወራው። በቃ የሚወራው ችግር እንደዚህ ብሎ ይደመራል፣ ይቀነሳል። ግን መልሶ ምንም ተሳስረው ቁጭ በቃ ገንዘቡ አልጠፋም። 100 ሺህ ይሸጣል እየሳቡ 10 ሺህ 5 ሺህ ምን ሲል ያልቃል። ዋጋ የለው ምንም። በይበርች ያው እንግዲህ ወደዚህ መጣና ሲሰገድም ኪራራይሶን ኢየሱስ ካልከው ይወጣል። በይው ይዤ እመጣለሁ። ይዘሽው ነው። እግዚአብሔር ይስጥ።
መጽሐፉንም አርጋኑንም በደንብ ገዝተሽ መጸለይ ነው። እሺ